ሰላም ውድ ቻናል ቤተሰቦች እንዴት አላችሁ? ማኪር ነኝ። አቃለው ትንሽ ተጠፋፍተናል። እግዚአብሔር እኔም በጣም ናፍቃችሁኛል፣ ግን ይኸው ተመልሻለሁ። በዛሬው ቪዲዮ እንግዲህ እናንተን ለመካስ 6 የሚገራርሙ አስገራሚ የሆኑ እውነተኛ ታሪኮችን ሰብስቤ ይዤላችሁ መጥቻለሁ ማለት ነው። 6ኛው አብሶ በጣም የሚገርም እውነተኛ ታሪክ ነው። ለማመን የሚከብድ ነው፣ ግን ስቲል ያው እውነተኛ ታሪክ ነው። ስለዚህ ቅዳሜና እሁዳችሁን በእነዚህ ታሪኮች ፈታ ዘና ማለት ትችላላችሁ። ከሰኞ በኋላ ደግሞ ሁሉንም በየተራ አፕሎድ አድርግላችኋለሁ። ወደሚቀጥለው ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል እውነተኛ የወንጀል ታሪኮችን እንደዚሁም አስገራሚ አስደናቂ የሆኑ እውነተኛ ታሪኮችን የምንሰማበት ቻናል ነው ማለት ነው። ስለዚህ የኛ ቤተሰቦች ያልሆናችሁ ይህንን ቤተሰብ መቀላቀል እንዳትረሱ። ወደ ቪዲዮ ከመሄዳችን በፊት ቪዲዮ እንደተለመደው ላይክ በማድረግ ጀምሩት። አይ ቲንክ ዩቲዩብ እየረሳን ነው መሰለኝ። ስለዚህ ኮሜንትም ላይ የእኛን ኮሚኒቲዎች እያነቃቃን እንቀጥላለን ማለት ነው። ቀጥታ ወደ ታሪኩ። ነሐሴ 8 ቀን 2024 ዓመተ ምህረት የ48 ዓመቷ ሩሲያዊት ሉድሚላ ከሰው እርቆ በሚገኝ በአማዞን ጫካ ውስጥ በአንድ ጎጆ ወለል ላይ ተቀምጣለች። ጎጆ ለማረፊያነት ብቻ የሚያገለግል ሲሆን ከጋራ ወጥ ቤትና የመመገቢያ ስፍራ ጋር የተያያዘ ነበር። ሉድሚላ እግሮቿን አጣጥፋና አይኖቿን ጨፍና በጎጆ መካከል ተቀምጣ ሜዲቴሽን ለማድረግ ትሞክራለች። ይሁን እንጂ በጫካ ውስጥ የሚሰሙት የወፎችና የነፍሳት ድምፅ እንዲሁም ጓደኛዋ ኢቫን ወጥ ቤት ውስጥ የሚፈጥረው እንቅስቃሴ ትኩረቷን ሰረቀው። በዚህም ምክንያት ሉድሚላ ለጊዜው ሜዲቴሽኑን ለማቆም ወሰነች። አይኖቿን ገልጣ ወደ ወጥ ቤት ውስጥ ስትመለከትም ጓደኛዋ ኢቫን ሻይ በማፍላት ተጠምዶ ተመለከተችው። ሉድሚላና ኢቫን ተራ ጓደኞች ናቸው። ሉድሚላ ባልና 2 ልጆች ያሏት እናት ብትሆንም አልፎ አልፎ እንዲህ ያሉ መንፈሳዊ ጉዞዎችን ለማድረግ ወደ አማዞን ጫካ ትመጣለች። ሁለቱም ወደዚህ ጫካ የመጡት አያዋስካ የተባለውን በቅዠት የታጀበ መንፈሳዊ ጉዞ ለማድረግ ነው። ይህ መጠጥ በሰው አእምሮ ውስጥ ያለን የቆየ ቁስል ለማከም እንደሚረዳ ቢታመንም እጅግ አደገኛ እንደሆነም ይነገራል። ይህንን ጉዞ የሚመራው ባለሙያ ወይም ሻማን ለአንድ ነገር ጥብቅ ማስጠንቀቂያ ሰጥቶ ነበር። ምንም ያህል ልምድ ቢኖራችሁ ያለ ሻማን ረዳትነት ብቻችሁን አያዋስካን ሻይ እንዳትጠጡ የሚል ነበር። ይህ የሆነው መጠጡ አእምሮ ሲቆጣጠረው ሰው ምን ሊያደርግ እንደሚችል ስለማይታወቅ ነው። ነገር ግን ሉድሚላና ኢቫን እኛ ልምድ አለን በሚል ድፍረት ሌሊት ላይ በራሳቸው አፍልተው ጠጡ። ኢቫን ሻዩን አዘጋጅቶ ወደ ሉድሚላ መጣ። ሁለቱም ጠጡትና መሬት ላይ ተኝተው አእምሯቸው ወደሚፈጥረው ዓለም ተጓዙ። ከጥቂት ሰዓታት በኋላ በመንደር ውስጥ የቡድኑን ሜዲቴሽን እየመራ የነበረው አስተዳዳሪ ሰማይን የሚሰነጥቅ የሴት ጩኸት ሰማ። ጩኸቱ የመጣው ከነ ሉድሚላ ጎጆ አካባቢ ነበር። አስተዳዳሪው በሩጫ ሲደርስ አንዲት ሰራተኛ በድንጋጤ ተገትራ አገኘ። ወደ ጎጆው ዘልቆ ሲመለከት ግን አይኖቹ ያዩትን ማመን ከበዳቸው። ኢቫን ሙሉ በሙሉ አብዶ ነበር። የአያዋስካው ሻይ በኢቫን አእምሮ ውስጥ የፈጠረው ቅዠት እጅግ አስፈሪ ነበር። በቅዠቱ ውስጥ ሆኖ ሉድሚላን ሰይጣን ወርሷታል፣ ነፍሷን ማዳን አለብኝ የሚል የጥፋት ድምጽ ሰማ። ይህንን ሰይጣን ለማውጣት ግን የመረጠው መንገድ እጅግ ዘግናኝ ነበር። መጀመሪያ በብረት ጠርሙስ ደጋግሞ መታት። ከዚያም ከወጥ ቤት ቢላዋ አምጥቶ በቁሟ አካሏን እየቆራረጠ ጣለው። በዛች ቅጽበት የተነሳው ፎቶ ዛሬም ድረስ የሚያስደነግጥ ነው። ኢቫን ደም በለበሰው ወለል ላይ ተቀምጧል። ከእግሮቹ ጥቂት ርቀት ላይ የሉሚላድ የተቆራረጡ የሰውነት ክፍሎች ተበታትነዋል። ኢቫን ግን ይስቃል። አይኖቹም ፈጽሞ ሰዋዊ አይደሉም። ኢቫን ኩዝማን ከቅዠቱ ሲነቃ የፈጸመውን ሁሉ በማመን ቃሉን ሰጠ። ዛሬም ድረስ በፔሩ እስር ቤት ውስጥ ቅጣቱን እየተቀበለ ይገኛል። በአማዞን ደን ውስጥ ነፍሴን አገኛለሁ ብላ የመጣችው ሉድሚላ ግን ነፍሷን በጓደኛዋ እጅ አታቀረች። ትክክለኛው የኢቫን መልክ ይህንን ይመስል ነበር። ሰኔ 29 ቀን 2005 ዓመተ ምህረት ረፋድ 2 ሰዓት ከ20 ገደማ በምስራቅ እንግሊዝ የምትገኝ አልቴልቦሮ በተባለች ጸጥተኛ ከተማ ውስጥ የ83 ዓመቷ አዛውንት ጁን በትንሽ ቤታቸው ውስጥ በዝግታ ይራመዳሉ። እድሜያቸው ስለገፋና የጤና እክሎች ስላለባቸው ሚዛናቸውን ለመጠበቅ ግድግዳውን እየተደገፉ ነበር የሚንቀሳቀሱት። ጁን ሰውነታቸው የዛለ ቢሆንም የሰው እጅ ሳይጠብቁ በራሳቸው መኖርን አጥብቆ ይፈልጉ ነበር። ከዓመታት በፊት ከባለቤታቸውና ከውሻቸው ጋር ይኖሩ ነበር። ነገር ግን ባለቤት
ባለቤታቸው በጠና በመታመማቸው ምክንያት ውሻውን ተንከባክቦ ለማሳደግ አቅም ስላጡ ለልጅ ልጃቸው ሰጡት። ብዙም ሳይቆይ ባለቤታቸው ከዚህ ዓለም በሞት ተለዩ። ጁንም ብቻቸውን ቀሩ። ብቻቸውን ይሁኑ እንጂ የልጅ ልጃቸው ዘወትር ትጠይቃቸዋለች። ስትመጣም ጁን የሚወዱትን ያንን የቀድሞ ውሻቸውን ይዛላቸው ትመጣለች። የልጅ ልጃቸው መድኃኒት በመግዛትና ለተለያዩ ጉዳዮች ወደ ሐኪም ቤት በማመላለስ ብዙ ትረዳቸው ነበር። ጁን ግን የሰውን እርዳታ መሻት ስለማይወዱ የቻሉትን ያህል ራሳቸውን ችለው ለመኖር ይጥራሉ። አንድ ቀን እሁድም ጁን ግድግዳውን እየተደገፉ ወደ መጸዳጃ ቤት አመሩ። ነገር ግን ገና ዘወር ሲሉ በድንገት ተንሸራተው ወደቁ። በወደቁበት ቅጽበት እግራቸው ከመታጠቢያ ገንዳው ጥግ ጋር ተላተመ። ደማቸው በከፍተኛ ሁኔታ መፍሰስ ጀመረ። ጁን በህመም ይጮሁ ነበር፣ ግን የሚሰማቸው የለም። ለብቻ መኖር ያስከተለው ትልቁ ስጋት ዛሬ እውን ሆነ። እንደ እድል ሆኖ ግን ቤታቸው ውስጥ አደጋ ሲያጋጥም የሚደውሉ የጥሪ ደውሎች ተገጥመው ነበር። ጁን በጭንቀት ሆነው ገመዱን ሳቡት። ከ10 ደቂቃም በኋላ የቤታቸው በር ሲከፈትና የልጅ ልጃቸው ስማቸውን እየጠራች ስትገባ ሰሙ። የልጅ ልጃቸው ከውሻው ጋር በሩጫ ወደ መጸዳጃ ቤቱ ሲመጡ ጁንን በደም ተለውሰው አገኟቸው። ጁን የልጅ ልጃቸውን ሲያዩ በደስታ ተሞሉ። ረዳት በማግኘታቸውም ተረጋጉ። የልጅ ልጃቸው ቁስሉን በፋሻ ስታስርላቸው፣ ጁን ደግሞ በጭንቀት የሚመለከታቸውንና የሚልሳቸውን ውሻቸውን እየደባበሱ መጽናናት ጀመሩ። የሕክምና ባለሙያዎች መጥተውም ቁስሉን ካጸዳዱ በኋላ ቁስሉ ቀላል ነው፣ ሐኪም ቤት መሄድም አያስፈልገውም ብለው ጁንን አረጋግተው ሄዱ። ነገር ግን በማግስቱ ጠዋት ጁን ሲነቁ የሆነ ያልተለመደ ነገር ተሰማቸው። ልባቸው በከፍተኛ ሁኔታ ይመታል፣ በላብ ተጠምቀዋል፣ እንዲሁም ሰውነታቸው ዝሎ ነበር። ሁኔታው ስላሳሰባቸው ወዲያውኑ አምቡላንስ ጠርተው ወደ ሆስፒታል ሄዱ። ሐኪሞቹ ምርመራ ሲያደርጉ አስደንጋጭ ውጤት አገኙ። ጁን በደማቸው ውስጥ በፍጥነት የተሰራጨ ከባድ የባክቴሪያ ኢንፌክሽን ነበረባቸው። የጤና ባለሙያዎች ያጸዱት ቁስል እንዲህ እንዴት በቶሎ ለበሽታ ተጋለጠ የሚለው ጥያቄ ለሁሉም ግራ የሚያጋባ ነበር። ሐኪሞቹ ጁንን ለማዳን ከፍተኛ ጥረት ቢያደርጉም ባክቴሪያው ግን ከቁጥጥር ውጭ ሆኖ የሰውነታቸውን ክፍሎች ማጥቃት ጀመረ። በመጨረሻም ሆስፒታል በገቡ በሳምንቱ ጁን ከዚህ ዓለም በሞት ተለዩ። እውነታው ግን ይህ ነበር። ለጁን ሞት ምክንያት የሆነው ገዳይ ባክቴሪያ ፓስትሬላ መልቲሲዳ ይባላል። ይህ ባክቴሪያ የሚገኘው ደግሞ በቤት ውሾች አፍ ውስጥ ነው። ጁን በወደቁበት ወቅት ያ የሚወዱት ውሻ ሊያጽናናቸው ብሎ የቆሰለ እግራቸውን ይልሰው ነበር። በዚያ ቅጽበት ነበር ባክቴሪያው ወደ ደማቸው ዘልቆ የገባው። ውሻው ያረገው በፍቅርና በታማኝነት ቢሆንም ያ የፍቅር መገለጫ ግን ለጁን የሞት ጥሪ ሆኖ ያረፈው። ትክክለኛ የጁን ፎቶ ይህን ይመስል ነበር። ጥቅምት 21 ቀን 1990 ዓመተ ምህረት የጠዋቷ ፀሐይ ገና ብቅ እያለች የ30 ዓመቱ ሊ ሆን ሾ ከ3 የቅርብ ጓደኞቹ ጋር በመሆን በታይዋን ሰሜናዊ ክፍል የሚገኘውን የቢሉ ተራራን ለመውጣት ተነሱ። ጉዞ ከተጀመረ ሰዓታት አልፈዋል። ቁልቁለቱና አቀበቱ የሊን እግሮች በህመም እንዲቃጠሉ ቢያደርጋቸውም እርሱና ጓደኞቹ ግን ግባቸው ላይ ለመድረስ ወደፊት መግፋታቸውን አላቆሙ። ሊ የባንክ ስራ አስኪያጅ ቢሆንም በተፈጥሮ ውስጥ መዝናናትና ተራራ መውጣት የዘወትር ፍላጎቱ ነበር። ይህንን የቢሉን ተራራን የመውጣት ህልም ደግሞ ለረጅም ጊዜ ሲመኘው የነበረው ነው። ምክንያቱም በታይዋን ተራራ ወጪዎች ዘንድ ይህንን ጉዞ ማጠናቀቅ እንደ ትልቅ የብቃት ማረጋገጫ ይቆጠራል። ተራራውን ወጥቶ ለመመለስ በአማካይ 8 ሰዓት የሚፈጅ ሲሆን መንገዱም እጅግ ወጣ ገባና ፈታኝ በመሆኑ በታይዋን ውስጥ ካሉ አስቸጋሪ መንገዶች አንዱ ነው። ብዙ ጊዜ ይሄ ስፍራ በቱሪስቶችና በተጓዦች ይጨናነቃል። ሆኖም በዚያች ዕለት አንድ የሚገርም ነገር ነበር። የአየሩ ሁኔታ መልካም ቢሆንም ቀኑም የሳምንቱ መጨረሻ እረፍት ቢሆንም በተራራው ላይ ከእነርሱ ውጪ አንድም ሰው አልነበረም። ግቢው በሙሉ ለእነርሱ ብቻ የቀረ ይመስል ነበር። ሊና ጓደኞቹ አንድ ድንጋያማ ወጣ ገባ ስፍራ ላይ ቆመው ትንፋሻቸውን አሰባሰቡ። ጥቂት ውሃና ቀላል ምግቦችን ከተመገቡ በኋላ ገና ጫፉ ላይ ስላልደረሱ ጉዟቸውን ቀጠሉ። ወደ ላይም እየወጡ ሳለ ተጓዦች ዘንድ በጣም የሚታወቀውና እጅግ ገደላማ ወደ ሆነው ስፍራ ደረሱ። እዚህ ቦታ ላይ በገመድ ተንጠልጥሎ ካልሆነ በቀር ወደ ላይ መውጣት አይቻልም። ተራራው ላይ የተተከለውን ገመድ ይዞ ራስን ወደ ላይ መሳብ ልዩ የወንድነት መገለጫ ነበር። እያንዳንዳቸውም በዚያ አስቸጋሪ አቀበት ላይ ሆነው ፎቶ ለመነሳት ወሰኑ። ሊም በገመዱ ላይ ሆኖ ወደ ኋላ ዞር ብሎ የሚታይበትን ያንን አስደናቂ ፎቶ ተነሳ። ከዚያም ከብዙ ልፋት በኋላ ጫፉ ላይ ደርሰው ጥቂት ቆይታ ካደረጉ በኋላ ሳይጨልም ለመመለስ ማውረድ ጀመሩ። ወደ ላይ ሲወጡ አራቱም ጓደኛሞች ተቃቅፈውና ተቀራርበው ነበር። ወደ ታች ሲወርዱ ግን ሊ በከፍተኛ ድካም ምክንያት ወደ ኋላ ይቀራል። ጓደኞቹንም እናንተ ቅደሙኝ፣ እኔ በዝግታ አመጣለሁ፣ መኪናው ጋር እንገናኛላቸው። ጓደኞቹም በፍጥነት ቀድመው ተወረዱ። ከሰዓታት በኋላ
በኋላ ጓደኞቹ መኪናው ጋር ቢደርሱም ሊ ሊመጣ አልቻለም። ፀሐይ መጥለቅ ጀመረች። ጓደኞቹ ተጨነቁ። ከመካከላቸው አንዱ ሊን ለመፈለግ ተመልሶ ተራራው መውጣት ጀመረ። ለአንድ ሰዓት ያህል ተጉዞ ቢፈልገውም ሊ የውሃ ሽታ ሆነ። ምናልባት መንገድ ስቶ ወደ ሌላ አቅጣጫ ሄዶ መኪናው ጋር ደርሶ ይሆናል ብሎ ተስፋ በማድረግ ተመልሶ ቢመጣም ሊ አሁንም የለም። ጓደኞቹም ወዲያውኑ ወደ ፖሊስ ጣቢያ በመሄድ ሪፖርት አደረጉ። በዚያው ሌሊት ትልቅ የፍለጋ ቡድን ተቋቋመ። ፖሊሶች፣ ባለሙያዎችና በጎ ፈቃደኞች ለሳምንት ያህል ተራራውን በሙሉ ቢያስሱም ሊን ግን ሊያገኙት አልቻሉም። ከአንድ ሳምንት በኋላ ፖሊስ ፍለጋውን በይፋ ቆመ። የሊ ቤተሰቦችና ጓደኞችም በከፍተኛ ጭንቀትና ጥርጣሬ ውስጥ ወደቁ። ሞቷል ወይስ በህይወት አለ የሚለው ጥያቄ ለወራት ሲያሰቃያቸው ቆየ። ከ4 ወራት በኋላ ግን ሌሎች ተጓዦች ከዋናው መንገድ ወጣ ባለ ስፍራ የሊን አስክሬን አገኙ። ቢያንስ ቤተሰቡ ምን ደረሰበት ለሚለው ጥያቄ መልስ አገኙ። ሆኖም ግን ፖሊስ ምርመራ ሲጀምር ነገሩ ይበልጥ ግራ የሚያጋባ ሆነ። በሬሳ ምርመራው ላይ የሞቱ ምክንያት ሊታወቅ አልቻለም። ሲቀጥል ሊ የተገኘው ተራራውን ተደግፎ ቁጭ እንዳለ ነበር። ቦርሳውም አጠገቡ ነበር። በውስጡም መብራትና ኮምፓስ ነበር። እንዲሁም ምንም አይነት የመውደቅ፣ የመቁሰል ወይም የአካል ጉዳት ምልክት አልነበረበት። ልምድ ያለው ተራራ ወጪ ሆኖ ሳለ ለምን እዚያው ተቀምጦ ለሞት ተዳረገ የሚለው ሚስጥር ሆነ። ነገሩን ይበልጥ አስፈሪ ያደረገው ግን የሊ ጓደኛ ያን ዕለት ያነሳቸውን ፎቶዎች አጥቦ ሲመለከት ነው። በዚያ አስቸጋሪ ገመድ ላይ ተንጠልጥሎ በተነሳበት ፎቶ ላይ ከሊ ጀርባ ከተራራው ጫፍ ላይ ሆና ትኩር ብላ ወደ ታች የምታይ አንዲት ቀይ ጃኬት የለበሰች ትንሽ ልጅ ትታያለች። እነርሱ ግን በዚያ ቀን ማንም እንደሌለ እርግጠኞች ነበሩ። ያቺ ልጅ ማናት? ከየት መጣች? ጓደኞቹ በሙሉ በዚያ ቀን ማንም አልነበረም ብለው ቃላቸውን ሰጥተዋል። በታይዋን ባህል መሰረት በዚህ ተራራ ላይ ሰዎችን ከመንገድ አውጥተው ለሞት የሚዳረጉ መናፍስት እንዳሉ ይታመናል። ሊም ልክ በፎቶ ላይ ያቺ ቀይ የለበሰች ልጅ ከታየችበት ቦታ ብዙም ሳይርቅ ነበር በሚስጥር ህይወቱ አልፎ የተገኘው። ትክክለኛው የተነሳው የሊ ፎቶ ይህንን ይመስል ነበር። ነሐሴ 20 ቀን 1975 ዓመተ ምህረት ከሰዓት በኋላ 10 ሰዓት ገደማ በካሊፎርኒያ በሚገኘው ዝነኛው ሴኮያ ብሔራዊ ፓርክ ውስጥ የ18 ዓመቱ ወጣት ማይክል ሞሮ ሮክ ተብሎ የሚጠራውን ግዙፍ የድንጋይ ተራራ እየወጣ ነው። አብረውት የ12 ዓመቱ ወንድሙ ሾን እና የ15 ዓመቷ እህቱ ሜሪ አሉ። ማይክል ልምድ ያለው ተራራ ወጪ ቢሆንም ታናናሽ እህትና ወንድሙ ግን በድካም ምክንያት ወደ ኋላ ቀርተው ነበር። ማይክል ተራራው ጫፍ ላይ ደርሶ እነርሱን ይጠባበቅ ጀመር። ጉዞ አጭር ቢሆንም መንገዱ ግን እጅግ አድካሚ ነበር። ማይክል በቆመበት ቦታ ሆኖ አንድ የሚረብሽ ነገር አስተዋለ። ሰማዩ በድንገት እየጠቆረ መጣ። ንፋሱም በረታ። ምንም እንኳ የአየር ትንበያው ዝናብ እንደማይኖር ቢገልጽም አሁን ከላይ የሚታየው ደመና ግን አደገኛ ይመስላል። ከጥቂት ደቂቃ በኋላ ሜሪና ሾን ጫፉ ላይ ደርሰው ከማይክል ጋር ተቀላቀሉ። በዚያ ቅጽበት ሰማዩ ፍጹም ጨልሞ ነበር። ሆኖም ግን ወደ ታች ከመውረዳቸው በፊት ያንን ድንቅ ትዕይንት በፎቶግራፍ ለማስቀረት ወሰኑ። ሶስቱንም በአንድ ላይ የሚያነሳቸው ሰው ስላልነበረ ሜሪ ካሜራውን ይዛ የወንድሞቿን ፎቶ አነሳች። በዚያች ሰከንድ በፎቶ ላይ የታየው ነገር ግን የሚያስደንቅ ነበር። የማይክልና የሾን ጸጉር ወደ ላይ ቆሟል። እነርሱም ይህንን ሁኔታ አስተውለውት ነበር። ሆኖም ግን ለምን እንደሆነ ስላልገባቸው እንደ ቀልድ ቆጥረውት በደስታ እየሳቁ ፎቶ ተነሱ። ፎቶው እንደተነሳና ካሜራው ወደ ቦርሳው እንደገባ ግን በዙሪያቸው ያለው ዓለም ሁሉ ወደ ነጭነት ተቀየረ። ሰማይን የሚሰነጥቅ ከፍተኛ የፍንዳታ ድምፅ አካባቢውን አወቀው። ማይክል በኃይል ተገፍትሮ መሬት ላይ ወደቀ። ወደ አይምሮ ሲመለስም ያየው ነገር እጅግ አስፈሪ ነበር። ወንድሙ ሾን መሬት ላይ ተዘርሯል። ከጀርባውም ጭስ ይወጣ ነበር። መብረቁ በቀጥታ ሾንን መጥቶታል። ማይክልና ሜሪም ምንም እንኳ ቢደናገጡም ሾንን ተሸክመው በከፍተኛ ፍጥነት ወደ ታች መውረድ ጀመሩ። ወዲያውኑም ወደ ሆስፒታል አመሩ። በሚያስደንቅ ሁኔታ ሾን ያንን የመሰለ ቀጥተኛ የመብረቅ ጥቃት አስተናግዶ በህይወት ተረፈ። ምንም እንኳ በሰውነቱ ላይ የቃጠሎ ምልክቶች ቢኖሩም ሶስቱም በህይወት ለመትረፍ በቁ። ይህ ታሪክ ዛሬም ድረስ በዓለም ዙሪያ የሚነገረው ቤተሰቡ ስለተረፉ ብቻ አይደለም። በዛች ሰከንድ ሜሪ ያነሳችው ፎቶ በመላው ዓለም የመብረቅ አደጋን ለማስተማር እንደ ትልቅ ማስረጃ ያገለግላል። ሳይንሱ እንደሚለው አንድ ሰው መብረቅ ከመመታቱ በፊት በዙሪያው ያለው አየር በኤሌክትሪክ ይሞላል። ይህም የሰው ልጅ ጸጉር ወደ ላይ እንዲቆም ያደርጋል። በፎቶ ላይ የምናየው ያ የቆመ ጸጉር ሞት እነዚያን ወጣቶች ለመውሰድ ሰከንዶች ብቻ ሲቀሩት የታየ የመጨረሻ ማስጠንቀቂያ ነበር። ዛሬ የብሔራዊ ፓርክ ጥበቃዎች ይህንን ፎቶ ለጎብኚዎች በማሳየት ጸጉራችሁ ከቆመ መብረቅ ሊመታችሁ ነውና ሩጡ በማለት ያስጠነቅቁበታል። ትክክለኛው የተነሱት ፎቶ ይህንን ይመስላል።
በታህሳስ 3 ቀን 1921 ዓመተ ምህረት መንፈቀ ሌሊት በፔንሲልቬኒያ ፒትስበርግ ከተማ ውስጥ የ62 ዓመቷ አዛውንት አውጉስታ ሩብሊን በልጃቸው ቤት አልጋ ላይ ተኝተው በሀሳብ ይዋዥቃሉ። አውጉስታ ባለቤታቸው ከሞቱ በኋላ ብቸኝነትን መቋቋም ስላልቻሉ ወደ ልጃቸው ቤት ከገቡ 1 ዓመት ሆኗቸዋል። በተለይ ምሽት ላይ የሚመጡባቸው አስፈሪ ህልሞችና የብቸኝነት ስሜት እንቅልፍ ይነሷቸው ነበር። በዚያች ሌሊት ግን አውጉስታ ካዩት እጅግ አስፈሪ ህልም የተነሳ በድንጋጤ ነቅተዋል። ይህንን ህልም ግን ለልጃቸው ለሄንሪታ ፈጽሞ መንገር እንደሌለባቸው ወስነዋል። ብዙውን ጊዜ አውጉስታ እንዲህ ያሉ አስፈሪ ህልሞችን ሲያዩ ለልጃቸው ነግረውና ትርጉሙን አብረው ፈልገው በመወያየት ይጽናኑ ነበር። የዚያች ሌሊት ህልም ግን ከሌሎቹ የተለየና እጅግ ዘግናኝ ነበር። በህልሟ አውጉስታ ራሷን ያገኘችው አሁን ባለችበት የልጃቸው ቤት ቤዝመንት ውስጥ ነው። በፊቷ ላይ 2 ፍጹም ክብ የሆኑና ጥልቀታቸው የማይታይ ጥቁር ጉድጓዶች መሬቱ ላይ ተቆፍረዋል። አውጉስታ ወደ አንደኛው ጉድጓድ ጠርዝ ተጠግታ ወደ ውስጥ ስትመለከት ማለቂያ የሌለው ጨለማ ብቻ ይታያታል። በሚገርም ሁኔታ ግን ያንን ጥልቅ ገደል ከመፍራት ይልቅ ልክ እንደ ህፃን ልጅ በጉድጓዱ ጠርዝ ላይ ተቀምጣ እግሮቿን ወደ ውስጥ እያወዛወዘች መጫወት ጀመረች። በዚህ መሃል 2 ጥቁር ልብስ የለበሱ ወንዶች ከጥላ ውስጥ ወጥተው መጡ። አውጉስታን ትኩር ብለው እንኳ ሳይመለከቷት አጠገቧ ወዳለው ሁለተኛው ጉድጓድ አመሩ። ከዚያም ትልቅ ምንጣፍ አውጥተው በሁለተኛው ጉድጓድ ላይ ዘረጉትና ሸፈኑት። ይህንን ባየችበት ቅጽበት አውጉስታ የነገሩ ትርጉም ገባት። በከፍተኛ ድንጋጤም ከእንቅልፍ ነቃች። ይህን ሚስጥር ይዛ መኖር እንዳለባትም ለራሷ ማለች። በማግስቱ ጠዋት አውጉስታ ምንም እንዳልተፈጠረ ሆና ከልጇ ጋር ብትቀመጥም ሄንሪታ ግን የእናቷ ሁኔታ እንግዳ ሳይሆንባት አልቀረም። እናቷ የሆነ ነገር እንደደበቀቻት ገብቷታል። በማግስቱ ጠዋት ሄንሪታ እናቷን ልትቀሰቅስ ስትሄድ አውጉስታ ከአልጋ መነሳት አቅቷቸው ሰውነታቸው ዝሎና ደክሞ አገኘቻቸው። ሐኪም ተጠርቶ መጣ። ነገር ግን ከልባቸው ምት ትንሽ መድከም ውጪ ምንም አይነት የጤና እክል ሊያገኝባቸው አልቻለም። ሐኪሙም እረፍት ያደርጉ ውሃ ይጠጡ ብሏቸው ሄደ። ነገር ግን አውጉስታ አልተሻላቸውም። ይባስ ብሎም ከዚህ ዓለም እየራቁና በሀሳብ እየተሰረቁ መሄዳቸውን ሄንሪታ አስተዋለች። በመጨረሻም ታህሳስ 7 ቀን የአስፈሪ ህልም በታየ በ5ኛው ቀን ሄንሪታ የእናቷን እጅ ይዛ እባክሽ እማዬ ምን እየሆነ እንዳለ ንገሪኝ፣ አንድ የምትደብቂ ነገር እንዳለ አውቃለሁ ብላ ተማጸነቻት። አውጉስታም ረጅምና ከባድ ትንፋሽ አውጥተው እንዲህ አሏት፣ ያንን ህልም ደገምኩት፣ በዚህኛው ግን ሂደቱን ሁሉ በአይኔ ያየሁት። ለእኛ ይህ ንግግር ትርጉም አልባ ሊመስል ይችላል፣ ለሄንሪታ ግን የመርዶ ያህል ነበር። ምክንያቱም አውጉስታ ላለፈው 1 ዓመት የሚያዩት ህልም ተመሳሳይ ነበር። ሁሌም 2 ጥልቅ የሌላቸው ጉድጓዶች ያያሉ። ሁሌም በአንድ የሚያውቁት ቦታ በጎረቤት ወይም በዘመድ ግቢ ውስጥ ሆነው አንዱን ጉድጓድ በምንጣፍ ይሸፍኑታል። የሚገርመውና የሚያስፈራው ግን አውጉስታ ይህንን ህልም ባየች በሳምንት ጊዜ ውስጥ ህልሙ የታየበት ግቢ ባለቤት በድንገት ይሞታል። እነዚህ ህልሞች የሞት መልእክተኞች ነበሩ። ከ5 ቀን በፊት ያየችው ህልም ግን የተለየ ነበር። ለመጀመሪያ ጊዜ ጉድጓዱን የሸፈነችው እሷ ሳትሆን እነዚያ 2 ጥቁር የለበሱ ወንዶች ነበሩ። እሷ ደግሞ በሌላኛው ክፍት ጉድጓድ ላይ እግሯን እያወዛወዘች ተቀምጣ ነበር። ቦታውም የራሷ የልጇ ቤት ነበር። ይህም ማለት ቀጣዩ ተራ የእሷ እንደሆነ አውቃ ነበር። አውጉስታ ይህንን ሚስጥር ለልጇ በተናገረች በጥቂት ቀናት ውስጥ ህልሙ ከታየ በ2ኛው ሳምንት ላይ በልጇ ቤት ውስጥ በልብ ድካም ከዚህ ዓለም በሞት ተለዩ። መጋቢት 4 ቀን 2000 ዓመተ ምህረት ከሰዓት በኋላ በሜክሲኮ ዋጃካ ተራራማ አካባቢ በምትገኝ አንዲት ጠባብ የአንድ ክፍል ቤት ውስጥ የ40 ዓመቷ ኢኑስ ራሚሬዝ በወጥ ቤቷ ውስጥ ቆማለች። ገና ያረደችውን ዶሮ ለራት ለማዘጋጀት ባለ 6 ኢንች ቢላዋን ይዛ እየከታተፈች ነው። አልፎ አልፎም በመስኮት ብቅ እያለች በሜዳው ላይ የሚጫወቱትን 7 ልጆቿን ትከታተላለች። ኢኑስና ቤተሰቧ የሚኖሩበት አካባቢ በጣም ገለልተኛና ወደ 500 የሚጠጉ ሰዎች ብቻ የሚኖሩበት የገጠር መንደር ነው። በዚህ አካባቢ የቧንቧ ውሃ፣ መብራት ወይም ስልክ የሚባል ነገር የለም። ከጎረቤት ጋር ለመገናኘት እንኳ ብዙ ኪሎ ሜትሮችን መጓዝ ግድ ይላል። ኑሯቸውም ራሳቸው በሚያመርቱት በቆሎና አትክልት፣ በሚያረቧቸው ዶሮዎችና ባለቤቷ በተራራው ላይ አድኖ በሚያመጣቸው እንስሳት ላይ የተመሰረተ ነው። በዚያን ዕለትም ባለቤቷ አጋዘን ለማደን ወደ ተራራ ሄዶ ነበር። ኢኑስ የተለመደውን የራት ዝግጅት እያከናወነች ሳለ በድንገት ሆዷን የሚቆራርጥ እጅግ በጣም ከባድ የሆነ ቁርጠት ተሰማት። ህመሙ በጣም ኃይለኛ ከመሆኑ የተነሳ የያዘችውን ቢላ አስቀምጣ ጠረጴዛውን እንደተጠጋች ለደቂቃዎች ያህል ትንፋሿን ለመሰብሰብ ታገለች። ህመሙ ትንሽ ጋብ ሲልላት ምናልባት ተራ ነገር ይሆናል ብላ ራሷን በማሳመን ወደ ስራዋ ተመለሰች። እንዲህ ያሉ የጤና እክሎችን ብቻዋን መጋፈጥ ለሷ አዲስ አልነበረም። ምክንያቱም በአቅራቢያቸው የህክምና ተቋም የለም። ቢኖርም እንኳ 80 ኪሎ ሜትር መጓዝ ነበረባት። ሆኖም ግን ከእኩለ ሌሊት በኋላ ህመሙ በከፋ ሁኔታ ተመለሰ። ልጆቿ በሙሉ በዚያችው ጠባብ ክፍል ውስጥ ተኝተዋል። ኢኑስ ግን በህመም እየተሰቃየች ወዲያና ወዲህ ትላወሳለች። ህመሙ መላ ሰውነቷን ሲቆጣጠረው ልጆቿ እንዳይነቁና እንዳይደነግጡ ድምጿን አፍና
በዝምታ ትታገላለች። የሚንቀጠቀጥ የሻማ ብርሃን ብቻ ባለበት በዚያ ጨለማ ሌሊት ኢኑስ ብቻዋን ከሞት ጋር ትጋፍጣለች። በዚህ ሰዓት ኢኑስ አንድ ነገር ተረዳች። አሁን የሆነ እርምጃ ካልወሰደች ይህ ህመም ሊገላት እንደሆነ ገባት። የነበረው አማራጭ ግን አንድና እጅግ አስፈሪ ብቻ ነበር። በህመም እየተሰቃየችም ወደ ቁም ሳጥኑ ሄደች። ትንሽ አልኮል አውጥታ ህመሙን እንዲያደነዝዝላት ጥቂት ተጎነጨች። ከዚያም ቀደም ብላ ዶሮ ስትከትፍበት የነበረውን ያንን ባለ 6 ኢንች ቢላዋ አነሳች። ወደ ተቀመጠችበት ወንበር ተመልሳ ሻማዋ አጠገብ ቁጭ አለች። ቀሚሷን ሰብስባ ሆዷን ገለጠች። ቀጥላም ያንን ስለታም ቢላዋ በራሷ ሆድ ላይ ሰካችው። የህመሙ ጽናት ከአቅሟ በላይ ስለነበረ በከፍተኛ ድምፅ ጮኸች። ልጆቿ ሁሉ በድንጋጤ ሲነቁና ወደ እሷ ሲመጡ ይታወቃታል። ነገር ግን ትኩረቷ ሁሉ በምታደርገው ነገር ላይ ነበር። ቢላዋውን ከላይ ወደ ታች እስከ እምብርቷ ድረስ በዝግታ ሳበችው። ህመሙ ልብን ያቆማል። ልጆቿ በዙሪያዋ ይጮኻሉ። ኢኑስ ግን አላቆመችም። ቢላዋውን መልሳ በመሰካት ሌላኛውን የሆዷን ክፍል ቀደደችው። ከፍተኛ ደም እየፈሰሳትና በህመም እየተሰቃየች እጇን ወደ ሆዷ ውስጥ በመላክ የሆነ ነገር መፈለግ ጀመረች። እያንዳንዱ እንቅስቃሴዋ በመብረቅ እንደሚመታ ያህል ያማታል። በመጨረሻም የፈለገችውን አገኘች። ከሆዷ ውስጥም ጎትታ ወጣችው። የፈለገችው ነገር 8ኛ ልጇን፣ ትንሹን ወንድ ልጇን ነበር። በዚያው የመጨረሻ የጥንካሬ ቅጽበት የእምብርት ገመዱን በዚያው ቢላዋ ቆርጣ ህፃኑን አስቀመጠችው። ወዲያውም ራሷን ስታ ወደቀች። ከልጆቿ አንዱ ለረጅም ኪሎ ሜትሮች ሮጦ እርዳታ ይዞ መጣ። ከሰዓታት በኋላ የደረሱት ባለሙያዎች ኢኑስንና ጨቅላ ልጇን በህይወት አገኟቸው። ወደ ሆስፒታል ተወስደው አስፈላጊው ሕክምና ከተደረገላቸው በኋላ ሁለቱም ሙሉ በሙሉ ከሞት ተረፉ። ዛሬ ድረስ ኢኑስ ራሚሬዝ በታሪክ ውስጥ በራሷ ላይ የቀዶ ሕክምና ሲሴክሽን በማከናወን ልጇን በሰላም የተገላገለች ብቸኛዋ ሴት ተብላ ትጠቀሳለች። ትክክለኛው የኢኑስ ፎቶ ይህንን ይመስላል። የዛሬዎቹ እውነተኛ ታሪኮች ይህንን ይመስሉ ነበረ። አይሆፕ ታሪኮቹን ኢንጆይ እንዳደረጋችኋቸው ማለት ነው። በሚቀጥለው እውነተኛ ታሪኮች እስከምንገናኝ ድረስ ሰላም ቆዩልኝ እያልኩኝ እስካሁን ላይክ ካላረጋችሁት ይህን ቪዲዮ ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። ሰላም ጤና ቆዩልኝ። ሁልጊዜ እንደምላችሁ ከወንጀል ራቁ።